ሰላም እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቱቶር የግሬድ 11 ፊዚክስ ዩኒት 5ን ዲስከስ ማድረግ ጀምረናል። ሴክሽን 5.3 ላይ ደርሰናል አይደል? ሴክሽን 5.3 ስር የቀረበውን ሪቪው ኩዌስችንስ 5.3ን ለማየት እንሞክራለን ማለት ነው። ሪቪው ኩዌስችንስ 5.3 በውስጡ 7 ጥያቄዎችን ይዟል። እነዚህ 7 ጥያቄዎች ለማየት እንሞክራለን ማለት ነው። ኦኬ በጣም አሪፍ። ከጥያቄ ተራ ቁጥር 1 ስንጀምር ምን ይለናል? ዋት ዳዝ ኤ ሃየር ስፔሲፊክ ሂት ካፓሲቲ ሚን ኢን ተርምስ ኦፍ ሂት ኤነርጂ ትራንስፈር። ከሂት ኢነርጂ ትራንስፈር አንጻር ሃየር ስፔሲፊክ ሂት ካፓሲቲ ማለት ምን ማለት ነው? ኦኬ ያው ከዚህ በፊት እንደተነጋገር ነው ሂት ፍሎ የሚያደርገው ሃየር ቴምፕሬቸር ካለው ኦብጀክት ኦር ሲስተም ወደ ሎወር ቴምፕሬቸር ወዳለው ኦብጀክት ኦር ሲስተም ነው ፍሎ የሚያደርገው አይደል? ይሄን ፍሎ የሚያደርግ ሂት ኤነርጂ መጠኑን ፍጥነቱን እና ዳይሬክሽኑን ከሚወስኑ ፋክተሮች ወር ፓራሜትሮች ውስጥ አንዱ ማን ነው? ስፔሲፊክ ሂት ካፓሲቲ ነው። ኦኬ አንድ ማቴሪያል ሃይ ስፔሲፊክ ሂት ካፓሲቲ አለው ማለት የዛን ማቴሪያል የሙቀት መጠን ለመለወጥ which is ለመጨመር ሊሆን ይችላል ወይም ለመቀነስ ሊሆን ይችላል ብዙ አማውንት ኦፍ ሂት ኢነርጂ ያስፈልገናል። ከማን አንፃር ስናወዳድረው? ሎ ስፔሲፊክ ሂት ካፓሲቲ ካለው ማቴሪያል አንፃር ስናወዳድረው። ለምሳሌ ዳታ ሺት ነው which is ቴክስት ቡካችን ላይ ያለው ዳታ ሺት ነው። ሌትስ ያውን አልሙኒየም እና አይረንን ለምሳሌ ብናወዳድር የአልሙኒየም ስፔሲፊክ ካፓሲቲ ስንት ነው? 900 ጁል ፐር ኪሎግራም ዲግሪ ሴልሺየስ ነው። የአይረን ደግሞ 448 ጁል ፐር ኪሎግራም ዲግሪ ሴልሺየስ ነው። ምን ማለት ነው ይሄ? ሌትስ ሴ 1 ኪሎግራም ክብደት ያለው አልሙኒየም ወስደን ኦኬ ሌትስ ሴ 30 ዲግሪ ሴልሺየስ ቴምፕሬቸር አለው ብለን ብናስብ ይሄ አልሙኒየም ኦኬ ይሄን አልሙኒየም የሙቀት መጠኑን ወይ ቴምፕሬቸሩን ከ30 ዲግሪ ሴልሺየስ ወደ 31 ዲግሪ ሴልሺየስ which is በአንድ ዲግሪ ሴልሺየስ ለመጨመር ብንፈልግ ምን ያህል አማውንት ኦፍ ሂት ኢነርጂ አፕላይ ማድረግ አለብን? 900 ጁል አማውንት ኦፍ ሂት ኢነርጂ እዛ አልሙኒየም ላይ አፕላይ ማድረግ አለብን ማለት ነው። ኦኬ በተመሳሳይ ከነበረበት 31 ዲግሪ ሴልሺየስ ቴምፕሬቸር መጠን ወደ 30 ዲግሪ ሴልሺየስ ለማውረድ ብንፈልግ which is በአንድ ዲግሪ ሴልሺየስ የሙቀት መጠኑ ኦር ቴምፕሬቸሩን ለመቀነስ ብንፈልግ ከዛ አልሙኒየም ላይ 900 ጁል ኦፍ ሂት ኢነርጂ ምን ማድረግ አለብን? አብዞርቭ ማድረግ አለብን። ኦኬ 900 ጁል ሂት ኢነርጂ ከዛ አልሙኒየም ላይ ሲወሰድ ብቻ ነው የቴምፕሬቸር መጠኑ በአንድ ዲግሪ ሴልሺየስ የሚቀነሰው ማለት ነው። ኦኬ እንደዛ ነው የሚተረጎመው። ተመሳሳይ ክብደት ያለውን which is 1 ኪሎ ግራም ክብደት ያለውን አይረን ወስደን የሙቀት መጠኑን በአንድ ዲግሪ ሴልሺየስ መጠንን መጨመር ብንፈልግ which is 448 ጁል ያህል አማውንት ኦፍ ሂት ኢነርጂ ያስፈልገናል ማለት ነው። በተመሳሳይ ከዚህ 1 ኪሎ ግራም ክብደት ያለው አይረን ላይ የቴምፕሬቸር መጠኑን በአንድ ዲግሪ ሴልሺየስ መቀነስ ብንፈልግም በተመሳሳይ ከአይረኑ ላይ 448 ያህል ጁል ሂት ኢነርጂ መውሰድ አለብን ወር አብዞርቭ ማድረግ አለብን ማለት ነው። ኦኬ በዛ መልኩ ይታያል ማለት ነው። ኦኬ በዚህ መሰረት እንደምታዩት ሃይ ስፔሲፊክ ሂት ካፓሲቲ ያላቸው ማቴሪያሎች ቶሎ አይሞቁም ወይም ቶሎ አይቀዘቅዙ ማለት ነው። ኦኬ ይሄ ፕሮፐርቲያቸው ደግሞ አንዳንድ ኢንጂነሪንግ ዲዛይኖች ላይ which is ኤሌክትሮኒክ ማቴሪያል ዲዛይኖች ላይ ተመራጭ የሚያደርጋቸው ፕሮፐርቲ ይሆናል ማለት ነው። ኦኬ which is ቶሎ አለመሞቅና ቶሎ አለመቀዝቀዝ ማለት ነው። ኦኬ ከሂት ኢነርጂ ትራንስፈር አንጻር ስፔሲፊክ ሂት ካፓሲቲን በዚህ መልኩ ልናየው እንችላለን ማለት ነው። ጥያቄ ተራ ቁጥር 2 ኮንክሪት ሃዝ ኤ ሃየር ስፔሲፊክ ሂት ዛን ሶይል። እሺ ኮንክሪት ከሶይል የበለጠ ሃይ ስፔሲፊክ ካፓሲቲ አለው። እሺ በዚህ መረጃ መሰረት use this fact to explain why a city has a higher average temperature than the surrounding countryside at night። እሺ ይሄ ጥያቄ ምንድነው? ፖይንቱ ያው ከተማ ውስጥ ኦኬ በከተማ ውስጥ አብዛኛው ነገር የተሰራው በኮንክሪት ነው which is ህንጻዎቹ፣ ድልድዮቹ፣ መሬቱ አስፋልቱን ብለን ብናስብ በኮንክሪት ነው የተሰራው። እነዚህ ሁሉ በአጠቃላይ ሃይ ስፔሲፊክ ካፓሲቲ ያላቸው ማለት ነው። ኦኬ በካንትሪ ሳይድ ወይም ከከተማ ወጣ ያለው አካባቢ ደግሞ በአብዛኛው ከኮንክሪት የተሰራ ነገር የለም ተብሎ ብለን ብናስብ ምንድነው የሚለን? የከተማ አካባቢው በምሽት አትናይት ነው የሚለን። ኦኬ በምሽት አቨሬጅ ቴምፕሬቸሩ which is ወይም የሙቀት መጠኑ ከገጠር አካባቢው የበለጠ ይሞቃል በከተማ ነው። ለምንድን ነው? ከዚህ በፊት ቅድም ተነጋግረናል። ይህ ኮንክሪት ቀን ኦኬ በሙቀት ሰዓት የሰበሰበውን የሙቀት ኢነርጂ ይዞ ይቆይና ልክ
ማታ ሲሆን አካባቢው ምን ይላል ይቀዘቅዛል which is አካባቢው at lower temperature ይሆናል ሶ ቅድም እንደተነጋገር ነው ደግሞ ሃይ ስፔሲፊክ ሂት ካፓሲቲ ያላቸው ማቴሪያሎች ቶሎ አይሞቁም ቶሎ አይቀዘቅዙም ብለናል አይደል ሶ በዛ መሰረት ቀን የሰበሰበውን ሙቀት ወደ ኢንቫይሮንመንቱ which is መልቀቅ ይጀምራል በዛ መሰረት አካባቢው ምን ይላል የተሻለ የቴምፕሬቸር መጠን ይኖረዋል ማለት ነው ከማናዛ ሲነጻጸር ከገጠር አካባቢ ካሉ ቦታዎች አንፃር ሲነጻጸር ማለት ነው ኦኬ ሶ በዛ መልኩ እናየዋለን ማለት ነው በጣም አሪፍ ጥያቄ ተራ ቁጥር 3 how many joules of energy are required to raise the temperature of 100 gram of gold from 20 degrees Celsius to 100 degrees Celsius so specific heat capacity of gold ተሰጥቶናል which is 129 joule per kilogram degree Celsius ይሄ ጥያቄ ሲተረጎም እንዴት ነው ሌትስ ሴይ እዚህ ጋር ተሰጥቶናል 1 ኪሎግራም ክብደት ያለውን ወርቅ ወስዳችሁ የሙቀት መጠኑን በ1 ዲግሪ ሴልሺየስ ለመጨመር ኦር ለመቀነስ ብንፈልግ which is 129 ጁል ያህል ሂት ኢነርጂ ያስፈልገናል ኦኬ ሶ በዛ መሰረት 0 which is 100 ግራም ማለት 0.1 ኪሎ ግራም ነው አይደል ሶ 0.1 ኪሎ ግራም ክብደት ያለውን ወርቅ ከነበረበት 20 ዲግሪ ሴልሺየስ ቴምፕሬቸር ወደ 100 ዲግሪ ሴልሺየስ ቴምፕሬቸር መጠን ለመቀየር ወይም ለማሳደግ ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገናል ነው ጥያቄው ኦኬ ሶ በዛ መሰረት K is equal to mass times specific heat capacity of gold times change in temperature which is final minus initial 100 ሲቀነስ 20 80 አይደል 80 ዲግሪ ሴልሺየስ ነው ማሳደግ የፈለግነው ሶ እሱን ስናባዛ we will get 1032 ጁል ይሆናል አይደል ሶ እቺ ኪሎግራም በዚህ ኪሎግራም ትጣፋለች አይደል ሶ ዲግሪ ሴልሺየስ በዲግሪ ሴልሺየስ ካንሰል ይሆናል ሶ ጁል ብቻ ይቀራል ሶ 1032 ያህል ጁል ያስፈልገናል ማለት ነው ይሄንን 0.1 ኪሎግራም ክብደት የሚመዝን ወርቅ ከነበረበት 20 ዲግሪ ሴልሺየስ ቴምፕሬቸር መጠን ወደ 80 ዲግሪ ወደ 100 ዲግሪ ሴልሺየስ የሙቀት መጠን ለማድረስ ማለት ነው ኦኬ በጣም አሪፍ ሶ ጥያቄ ተራ ቁጥር 4 why are coastal climates much more moderate than inland climates ነው የሚለን ሶ ከጥያቄ ተራ ቁጥር 2 ጋር ይመሳሰላል ሶ ኮስታል ኤሪያዎች የምንላቸው በአካባቢያቸው ውሃማ አካላት ያሉ ቦታዎች ኦኬ ሶ ባህር ሊሆን ይችላል ውቅያኖስ ሀይቅ ሊሆን ይችላል ኦኬ ሶ እነዚህ ኮስታል ኤሪያዎች ኦኬ ኮስታል ኤሪያዎች ሶ ክላይሜታቸው ከኢንላንድ ኤሪያዎች ወይንም መሬት ብቻ ወይንም በአካባቢያቸው ውሃማ አካላት ከሌሉባቸው ቦታዎች የተሻለ ሙቀታቸው ተስማሚ ነው ለምንድን ነው የሚለን ሶ ያው ጥያቄ ተራ ቁጥር 2 ላይ እንዳየነው ሶ እነዚህ ኮስታል አካባቢዎች which is አካባቢያቸው ላይ በጣም ብዙ አማውንት ኦፍ ውሃ አለ ሶ ውሃ ደግሞ ከፍተኛ ሂት ካፓሲቲ ስፔሲፊክ ሂት ካፓሲቲ ያለው አይደል ሶ በዛ መሰረት ምንድነው ዴይ ታይም ላይ የሰበሰበውን የሙቀት መጠን ይይዝና ማታ ላይ ኦኬ ልክ አካባቢው ሲቀዘቅዝ ወይንም ፀሐይ ስትገባ ስትጠልቅ ሶ አካባቢው በአጠቃላይ አት ሎወር ቴምፕሬቸር ይሆናል ሶ በዚህ ኬስ ቅድም በሰበሰበው የሙቀት መጠን ምክንያት አካባቢው ላይ ያለው ውሃ አት ሃየር ቴምፕሬቸር ይሆናል ሶ ሙቀት ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ፍሎ ይሆናል ሶ በዛ መሰረት አካባቢው የተሻለ ሙቀት በጣም ቀዝቃዛ አይሆንም ማለት ነው ኦኬ ለብ ያለ አየር ወይም የስማማ አየር ይኖራል ሶ በዚህ መሰረት ምንም የውሃ ከባቢ ከሌለባቸው አንፃር ኮስታል ኤሪያዎች በጣም የተስማማ ወይም ሞዴሬት የሆነ ክላይሜት ይኖራቸዋል ማለት ነው ኦኬ በጣም አሪፍ እሺ which heats faster land or water ነው የሚለን ሶ water high specific capacity ስላለው ሶ ቀድሞ የሚሞቀው ማን ነው ላንድ ነው ቀደም ለተነጋገር ነው high specific heat capacity ያላቸው ማቴሪያሎች or ሰብስታንሶች ቀድሞ አይሞቁም ቀድሞም አይቀዘቅዙም ኦኬ ሶ በዛ መሰረት ቀድሞ የሚሞቀው ላንድ ነው የሚለውን መልስ እንሰጣለን ማለት ነው በጣም አሪፍ ወደ ጥያቄ ተራ ቁጥር 6 እናምራለን የ0.8 ኪሎግራም aluminum pan on a stove is used to heat 0.2 liter of water from 25 degrees Celsius to 85 degrees Celsius ነው የሚለው በጣም አሪፍ ሶ 0.8 ኪሎግራም ክብደት ያለው የአልሙኒየም መጥበሻ ወይም በአልሙኒየም የተሰራ መጥበሻ ላይ 0.2 ሊትር ውሃ ተቀምጧል ኦኬ ሶ የተፈለገው ምንድነው ከነበረበት 25 ዲግሪ ሴልሺየስ የሙቀት መጠን ወደ 85 ዲግሪ ሴልሺየስ የሙቀት መጠን ማሳደግ ነው ቴምፕሬቸር ነው የተፈለገው ኦኬ ሶ በዛ መሰረት ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገናል ኦኬ ሶ ያው ኦብቪየስሊ ይሄን 0.8 ኪሎ ግራም ክብደት ያለውን አልሙኒየም መጀመሪያ መጋል አለብን አይደለ ምክንያቱም
which is አልሙኒየሙ ከ25 ዲግሪ ሴልሺየስ ወደ 85 ዲግሪ ሴልሺየስ የሙቀት መጠን ቴምፕሬቸሩ መጨመር አለበት። ምን እንዲሆን? አልሙኒየም ውስጥ ያለው ውሃ ከነበረበት 25 ዲግሪ ሴልሺየስ ወደ 85 ዲግሪ ሴልሺየስ የሙቀት መጠኑ ከፍ እንዲል አይደል? አብረው ነው የሚሞቁት አይደል? አብረው ነው የሚግሉት። ኦኬ ሶ ይሄን አልሙኒየም ለማጋል ወይም ይሄን አልሙኒየም ከነበረበት 25 ዲግሪ ሴልሺየስ የሙቀት መጠን ወደ 85 ዲግሪ ሴልሺየስ የሙቀት መጠን ለማሳደግ የሚያስፈልገን የሂት ኢነርጂ እና ውሃውን በተመሳሳይ የሙቀት መጠን ለማሳደግ የሚያስፈልገን የሂት ኢነርጂ መጠን ይለያያል አይደል? ሶ በዛ መሰረት ምን ይሆናል? which is ቶታል ሂት ኢነርጂ የሚያስፈልገን መጥበሻውን ለማጋል የሚያስፈልገን ሂት ኢነርጂ ሲደመር ውሃውን ከ25 ዲግሪ ሴልሺየስ ወደ 85 ዲግሪ ሴልሺየስ የቴምፕሬቸር መጠን ለመለወጥ የሚያስፈልገን ሂት ኢነርጂ ይሆናል ማለት ነው። ኦኬ ሶ በዛ መሰረት አልሙኒየምን ለማጋል ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገናል? ማስ ኦፍ አልሙኒየም፣ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም እና ቼንጅ ኢን ቲ። ሶ ቼንጅ ኢን ቲ 60 ዲግሪ ሴልሺየስ ነው። ሶ ስፔሲፊክ ሂት ካፓሲቲ ኦፍ አልሙኒየም ቅድም አይተናል which is 900 ጁል ፐር ኪሎግራም ዲግሪ ሴልሺየስ ነው። ሶ ማስ ኦፍ አልሙኒየም which is 0.8 ኪሎግራም ነው። ሶ ስናባዛ 43200 ጁል ያስፈልገናል። በተመሳሳይ ውሃውንም ከ25 ዲግሪ ሴልሺየስ ወደ 85 ዲግሪ ሴልሺየስ ቴምፕሬቸር መጠን ለመለወጥ የሚያስፈልገን ሂት ኢነርጂ ነው 50400 ጁል ነው። ሶ እሱን ስንደምር በአጠቃላይ ምን ያህል አማውንት ኦፍ ሂት ኢነርጂ ያስፈልገናል? 93600 ጁል አማውንት ኦፍ ሂት ኢነርጂ ያስፈልገናል ማለት ነው አይደል? ያስፈልገናል። ምክንያቱም ቀጥታ ዝም ብለን ውሃውን ብቻ ማፍላት አንችልም አይደል? አልሙኒየሙ ግሎ ነው ከዛ ውሃውን ሙቀት መጠኑ ውሃው የሚፈላው አይደል? ሶ አልሙኒየሙ ካልጋለ ውሃው ቀጥታ ዳይሬክትሊ ስለማይፈላ ማለት ነው አይደል? ሶ በዛ መሰረት የሚያስፈልገን የሂት ኢነርጂ መጠን 93600 ጁል ይሆናል ማለት ነው። እሺ ቢ ላይ ምን ይለናል? what percentage of the heat is used to raise the temperature of the pan? እሺ ሶ ይሄ በፐርሰንቴጅ ነው የጠየቅነው። ስለዚህ በቁጥር ቅድም አግኝተናል አይደል? ሶ አልሙኒየሙን ለማጋል አይደል? አልሙኒየሙን እንዲግልልን ምን ያህል አማውንት ኦፍ ሂት ኢነርጂ ተጠቅመናል? 43200 ጁል። ሶ ይሄ 43200 ጁል የቶታሉን which is 93600 ጁልን ምን ያህል ፐርሰንቴጅ ነው ጠያቂው አይደል? ሶ ሬት ኦቨር 100 እኩል ነው ፐርሰንቴጅ ኦቨር ቤዝ ነው። ሶ የመጥበሻውን ለማጋል 43200 ጁል ነው ይጠቀምነው። ሶ ቶታል ሂት የሚያስፈልገን 93600 ጁል ነው። ሶ ሬት ኦቨር 100 43200 ጁል ሲካፈል ለ93600 ጁል ይሆናል። ሶ ይሄን ስንሰራ we will get 46.15% የሚል መልሳችን ይሆናል ማለት ነው። ኦኬ ሶ አፕላይ ካረግነው የሂት ኢነርጂ which is 93600 ጁል ውስጥ 46.5% የወሰድነው ምን ለማጋል ነው? which is መጥበሻውን ለማጋል ነው ማለት ነው። ኦኬ ሶ the pan absorbed 46.15% of the total energy ማለት ነው። ኦኬ ሶ የተረፈው ነው 53 ምናምን ፐርሰንት ነው ውሃውን ለማፍላት የዋለው ማለት ነው። ኦኬ በጣም አሪፍ በጣም አሪፍ። ሶ በዚህ መልኩ ጥያቄ ተራ ቁጥር 6ን እንሰራለን ማለት ነው። ጥያቄ ተራ ቁጥር 7 ላይ ደርሰናል which is the last question for these review questions. ሶ ምን ይለናል? calculate the temperature increase of 50 kilogram of steel falling from a height of 50 meter if 50% of its kinetic energy is converted into heat and assume no heat flow to the surrounding ነው የሚለን። እሺ ሶ ይሄ 50 ኪሎ ግራም ክብደት ያለው ስቲል 50 ሜትር ከ50 ሜትር ከፍታ ላይ which is ወርታች ነው ፎል ያደርግ ያለው። ኦኬ ሶ በዛ መሰረት እዛ 50 ሜትር ላይ እዛ 50 ሜትር ከፍታ ላይ የሚኖረው የኢነርጂ አይነት ምንድነው? ፖቴንሻል ኤነርጂ ነው። ኦኬ ምክንያቱም ፎሊንግ ነው እያለን ያለው። ሶ ኢኒሻል ቬሎሲቲው 0 ነው አይደል? ሶ ዘ ኦንሊ የሚኖረን ኢነርጂ ግራቪቴሽናል ፖቴንሻል ኤነርጂ ነው which is mgh ነው። ሶ እሱን ስናባዛ we will get mgh አይደል? ሶ 25000 ጁል ይሆናል ማለት ነው። ኦኬ 25000 ጁል ይሆናል። ሶ ይሄ 25000 ጁል ኦኬ ግማሹ 50% ወደ ሂት ኢነርጂ ቢለወጥ ነው የተባልነው። ሶ የዚህን 25000 ጁል ወደ ግማሹን ስናካፍል which is 50% ስለተባለ ስንት ይሆናል? 12500 ጁል ይሆናል ማለት ነው ወደ ሂት የተቀየረው። ኦኬ ሶ አሁን የጠየቅነው ምንድነው? ቼንጂንግ ቴምፕሬቸር ነው የጠየቅነው። ሶ ኪው ኢዝ ኢኳል ቱ ማስ ታይምስ ስፔሲፊክ ካፓሲቲ ኦፍ ስቲል ታይምስ ቼንጅ ኢን ቲ ነው። ሶ ሁሉም ጊቭን ነው ቼንጅ ኢን ቲ ነው የምንፈልገው። ሶ ቼንጅ ኢን ቲ ማለት
ኬው ሲካፈል ለማስ ታይምስ ስፔሲፊክ ሂት ካፓሲቲ ኦፍ ስቲል ይሆናል። ሶ 12500 ጁል ኢዝ ኢኳል ቱ 50 ኪሎ ግራም ሲባዛ 448 ጁል ፐር ኪሎ ግራም ዲግሪ ሴልሺየስ ታይምስ ቼንጅ ኢን ይሆናል። ሶ ቼንጅ ኢን ለማግኘት ይሄን አባስተን ለ12500 ስናካፍለው we will get 0.56 ዲግሪ ሴልሺየስ ቼንጅ ኢን ቴምፐሬቸራችን ይሆናል ማለት ነው። ኦኬ ሶ በዚህ መልኩ ጥያቄ ተራ ቁጥር 7ን እንሰራለን ማለት ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሉን ደግሞ ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው